ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ ያላለቀ ጉዞ የሬዲዮ ፕሮግራማችን ታዳሚዎች፣ ሰዓታችንን ጠብቀን ዛሬም ከየቤታችሁ ገብተናል። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944 088998 ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። እንግዲህ ውድ አድማጮች፣ ያላለቀ ጉዞ የሬዲዮ ፕሮግራማችን ቀዳሚው ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁትም እምነታችን ነው። የዛሬውን ስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን ተገኑና ስፍራሽ እየተወያዩ ነው። የተለያዩ ሀሳቦችን እያነሱ አንዴ ሲግባቡ፣ አንዴ ደግሞ ሲቃረኑ ሰምተናል። በቀልድና በጨዋታቸው መሃል በርካታ የማህበረሰብ አስተሳሰቦችን የሚሽሩ ጉዳዮችን ሲያነሱ ሰምተናል። ለምሳሌ ስፍራሽ ተገኑን ሽንኩርት ላጥ ብላ ስትሰጠው ማህበረሰቡ ለወንድ ልጅ ከሚሰጠው ሚና አንጻር የሚጻረን መሆኑንም ተረድተናል። ግን ወንድ ልጅ በማህበረሰቡ ከሚሰጠው ሚና ውጪ መስራትንና መሆንን እንደሚችል የሚያስገነዝብም ነው። ሴትም ልጅ በማህበረሰቧ ከተሰጣት ሚና ውጪ ሰርታ ራሷን፣ ቤተሰቧን፣ ማህበረሰቧንና ሀገሯንም ጭምር መጥቀም እንደምትችል የሚያሳዩን በርካታ አጋጣሚዎችን በድራማችን አይተናል። ወደ ስፍራሽ ድራማችን ስመለስ ተገኑና ስፍራሽ በሚያደርጉት ሞቅ ያለ ጨዋታቸው መሃል ግን ስፍራሽ የወንድሟን ጉዳይ ባገኘችው አጋጣሚ ሁሉ ማንሳቱ አልቀረም። ሳምንት እንግዲህ በስፍራሽ ድራማችን ከተነሱ ዋነኛ ሀሳቦች መካከል ቀደም ብለን የጠቀስናቸው ይገኙበታል። እስኪ የዛሬውን ስፍራሽ ድራማችንን ደግሞ ጀባ ልበላችሁ። ስፍራሽ ስፍራሽ አንቺን እኮ ነው። ስፍራሽ። አቤት እማዬ። ነይ እስኪ ወዲህ። እማ ከዚህ ልጅ ጋር ያለሽን ቀረቤት አልወደድኩት። ማን? ተገኑን ነው? ሄዲያ ሌላ ማን ሊሆን ይችላል? እንዲያው ወንድ ጠፍቶ ነው ከዚህ ጅላንፎ ጋር የተጣበቅሽው እንዴ? እማ ደግሞ ምን እቺ ውሃ ቢወቅጡትን ቦጫሉ ልቤን አታውሲ። ቆይ ስለዚህ ነገር በደንብ ላስረዳሽ። ፀሐይ የሞቀው ጉዳይ ምኑን ታስረጅኛለሽ? ይልቅ የአባትሽን አደራ ጠብቂ። እንዴ እማ፣ እንዲህማ ልትይኝ አይገባም። እውነታውም አንቺ በተረዳሽበት መጠን አይደለም። ምንም የተለየ ነገር አልተፈጠረም እኮ። ምንም የተፈጠረ ነገር ባይኖር ነው የኔን ገጠር መሄድ አይቶ የሚሿኮከው። ሾካካ። ወይማ ደግሞ ነገር ታጠብቂያለሽ። ዝም በይ እባክሽ፣ አታበሳጭ። እንዴማ ለመሆኑ ይሄ ሁሉ ሲፈጠር ወንድምሽ ዝም ብሎ ተመለከተ? ይሻለኛል። ምንም የተፈጠረ ነገር የለም አልኩሽ እኮማ። እንዴ ለሁሉም ወንድምሽ ባለበት ማታ እንነጋገራለን። ለመሆኑ የሚቀመስ ነገር ሰርተሻል? አዎ። ታዲያ ምን ይገትርሻል? አቅርቢና እንቅመሳ። ምን እቺ እንደው ይያ። እሺ አሁን የወንድሜ መፍለስ ምን ብዬ ልነግራት ነው? በቃ ሰው ማታረገኝም ወይ? ለመሆኑ ወንድምሽ ምግብ በልቷል? ይቺን ነው መፍራት። ምን አልሽኝ? ደንዝዘሻል እኮ። ምግቡ በእግሩ ይምጣ ወይስ ታመጪዋለሽ? ወይማዬ ደግሞ እያዘጋጀው ነው። ውሃ ትፈልጊያለሽ? ጽርቁ በቀረና በቅጡ በኮነነኛል። እስኪ መጀመሪያ ምግቡ ይቅረብ። ወይ ጉድ! እሺ እንዳልሽ እንግዲህ ብቻ ስለ ወንድሜ ምን ብዬ ብነግራት የተሻለ ይሆን? አይ እውነቱን ብነግራት ታዳለች። ወይኔ ስፍራሽ ምን ይሻለኛል? አንቺ ልጅ ምግቡን አታመጪው? እሺ ምን ታቃስቻለሽ?
ምግብ ማቅረብ ከባድ ሆኖ ነው ከላይ የምትተነፍሽው ወይ መጨማለቅ እማዬ በይበይታዩ ለመሆኑ ገጠር ቤተሰቦቻችን እንዴት ናቸው ከሞላ ጎደል ደህና ናቸው ከሞላ ጎደል ስትይ ገጠር በገባው በሁለተኛ ቀን አጎትሽ ሴት ልጅ ወለደ ማን አያሙሌ ነው አዎ እውነትሽ ነው አዎ ግን እንዴ እማ ቅር ብሎሻል እኮ የተፈጠረ ነገር አለ ህፃኗን እንድገርዛት ጠየቀኝ ምን ሌላ ሰው ፈልጋ አስገርዛት ብየው ነበር እማዬ ይሄንን ነገር እንድታቆሚ ስንት ጊዜ ነው የተነጋገርንበት መተው አልችልም ግን አለውማ ዘመኑ እኮ ተቀይሯል በዛ ላይ መንግስት ግርዛት በሚፈጽሙ ግለሰቦች ላይ እርምጃ እየወሰደ ነው እሱን ታዩ ቆይ ለመሆኑ ህፃኗን ገረሻት መገረዙን እስገርዣት ነበር ችግሩ ምን ተፈጠረማ እየቆረጥኳት እያለ የያዟት አንዲት እናት ተሳስተው እጄን ነኩት ወይ በማማሞት እሺ ከዛስ ልብ ይቀጥልትል ነው ማህፃኗ ምን ሆነች በስተት ወደ ጎን ተለተልኳት እሺ በህይወት አለች እድሜ ዘመኔን ሴስ ገርዝ የገጠመኝ የከፋ ችግር ይሄ ብቻ ነው እማዬ እባክሽ አሁን እንኳን ይሄን ድርጊትሽን አቁሚ እባክሽ ቃል ግቢልኝ እኔ ዝናሽ ነኝ ከቤተሰቦቼ የወረስኩትን ጥበብ ምቶ እሱን እንኳን አታስቢ እገርዛለሁ ምን ብዬ እንደማስረዳሽ አላውቅም ይሄ እኮ የሴት ልጅን ህይወት መግደል ነው እሱን ታዩ እኛም እኮ ተገርዘናል ምን ሆነን ምን አልተረዳሽኝ የማይገባኝን ተባትርከኝ ለመሆኑ ህፃኗ ምን እንደሆነች አልነገርሽኝም ሁኔታ እንኳን ልቤን ነክቶታል የፈሰሳት እንደመቆጣጠር አልቻልኩም ወይኔ እናት ወይኔ ምኑን ቻለችው ወይ ሳፍቻታለሁ ግን እብጠቷ አልጎደለም ጉዳዩን አባቷ እንዳያውቅ ቢደረግ እናቷ ግን አጽናብኛለች ወይ በጣም ታሳዝናለች አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። የስፍራሽ እናት ከገጠርም ተመልሰዋል። በስፍራሽና በተገኑ ግንኙነት ግን ብዙም ደስተኛ አይመስሉ። እንደውም ስፍራሽን ጠርተው ምን አይነት ግንኙነት ነው ከዚህ ልጅ ጋር የጀመርሽው በማለት ስፍራሽን ቆጣ ብለዋታል። እንደውም ሀገር ያወቀው ጉዳይ ነው፣ ይልቅ የአባትሽን አደራ አትዘንጊ በማለት አሳስበዋታል። ጉዳቸውን ያልሰሙት የስፍራሽ እናት ስለ ስፍራሽ ወንድም እየጠየቁ ነው። ስፍራሽም በዚህ ጭንቅ ቢላትም ነገር ግን በጨዋታቸው መሃል አጎቷ ስለወለደው ልጅ የተሰማቸውን ደስታ ሳይጨርሱ ጨቅላዋ ላይ የተፈጸመውንና በግርዛት ሳቢያ የተከሰተውን ስህተት ለስፍራሽ ሲነግሯት ስፍራሽም እናቷ ከዚህ ድርጊታቸው እንዲቆጠቡ እናቷን በተራዋ አሳስባለች። የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበር። ሳምንት ደግሞ ተከታዩን ስፍራሽ ድራማችንን ይዘን እንጠብቃቸዋለን። እስከ ሳምንት ሰላም ሁኑልን። ቀሪዎቹ ያላለቀ ጉዞ ፕሮግራሞቻችን የእናንተን ጆሮ እየጠበቁ ነው። አብራችሁ ነው። በግርዛት ሳቢያ ብዙ ሴቶች ለማህበራዊና ስነ ልቦናዊ ብሎም አካላዊ ጫና ተጋልጠዋል። ግርዛት የረጅም ጊዜና የአጭር ጊዜ ችግሮችን ሊያስከትል ይችላል። ለምሳሌ ከረጅም ጊዜ ችግሮቹ መካከል በወሊድ ጊዜ የሚያጋጥም ችግር፣ ለምሳሌ የተራዘመ ምጥና በተፈጥሮ መንገድ ለመውለድ አለመቻል። ይህም እናቶች የግድ በቀዶ ሕክምና እንዲገላገሉ ያስገድዳቸዋል። ሌላው ከወሊድ በኋላ የሚያጋጥም ደም መፍሰስ እናቶችን እስከ ሞት ሊያደርስ ይችላል። ፊስቱላ በግርዛቱ ምክንያት የሚከሰት ጠባሳ እንዲሁም የተገረዙ ሴቶች በርካታ አካላዊ ጉዳት ስለሚያጋጥማቸው ከዚህ ጋር ተያይዞ የስነ አእምሮ ጤና መታወክም ሊያጋጥማቸው ይችላል። እንግዲህ ዛሬ ስለ ግርዛት የረጅም ጊዜ ጉዳቶች ይህንን ካነሳን በሌላ ጊዜ ደግሞ ግርዛትንና የአጭር ጊዜ መዘዞቹን እናያለን። አሁን ደግሞ እንግዳ የምንጋብዝበት ሰዓት ላይ እንገኛለን። ለዛሬም አንዲት እንግዳ አለችን። በተውለደሬ ወረዳ እናቶችና ህጻናት ላይ ትኩረት አድርጋ እየሰራች ነው። እስኪ ከዛሬዋ እንግዳችን ጋር ያደረግነውን ቆይታ ስሜ ሴት ዋና ሳጅን ሰዓዳ መሐመድ ይባላል። የምሰራው ተወለደሬ ወረዳ ፖሊስ ሴቶችና ህጻናት ባለሙያ። አስተዋውቂ፣ ማናት ሰዓዳ? ካስተዳደግሽ ጀምረሽ። ሰዓዳ ማለት ተወልጄ ያደግኩት ደሴ ገራዶ ነው። ትምህርቴንም እዛው ነው የጨረስኩት። ከዛ በኋላ መምህርነት ተምሬ ነበረ። በመሀል ላይ እንደተመረቅኩኝ ፖሊስ
ማሰልጠኛ 98 ላይ ገባሁ። ከ98 ተመርቄ 99 ላይ ወጣሁ። አልወኮ የምትባል ትንሽዬ ገጠር ከተማ ልጅ እዛች ተመድቤ ስሰራ ኖርኩኝና 2003 ተወለደሪ ወረዳ ፖሊስ ጽሕፈት ቤት መጣሁ። ተወለደሪ ወረዳ ፖሊስ ከመጣሁ በኋላ በተለያዩ የስራ መደቦች ላይ ተመድቤ እየሰራሁ እያገለገልኩ እገኛለሁ እስካሁን ድረስ ማለት ነው። ያው ሴቶች የማይገቡበት ዘርፍ ላይ ነው ያለሽ አሁን፣ በተለይ አስተማሪነትም እንደዛው። እንደው እዚህ ለመድረስሽ አስተዋጽኦ ያደረገው ማን ነው? የአንቺስ ጥረት ምን ያህል ነበር? ፖሊስ ሲባል ያው ከየገጠር ቤተሰብ ስለተፈጠር ነው እነሱ ማመለከታታቸው ቤተሰቦቻችን በጣም ከባድ ስራ፣ ሁል ጊዜ ተኩስ ላይ የምትይ ምናምን ነው የሚመስላቸው። ግን እንደዛ አይደለም። ፖሊስ ማለት ምርጥ ሙያ ነው። የሚመች ማለት ወደ ውስጥ ስትገቢ ደስ ይላል። በተለይ ስራ ሰርተሽ ውጤታማ ስትሆኚ በቃ ደስ የሚል ነገር ነው። አንቺስ ተምረሽ እዚህ ለመድረስ የገጠሙሽ የህይወት ወጣ ገባዎች ምን ይመስላሉ? እስቲ ለምሳሌ ሴት ልጅ አሁን ከሃይ ስኩል ሲወጡ የባጃጅ ሾፌሮች ይጎትቷቸዋል፣ ወይም ለከፋ አለ ምን አለ፣ እነዛ ነገሮች እነዛን ዞሮ ዞሮ መቋቋም ግድ ይልሻል። ያንንማ ያው በወጣትነት እድሜሽም ተቋቁመሽ ነው እዚህ ደረጃ የምትደርሺው እንጂ ዝም ብሎ አልጋ በልጋ የሆነ ኑሮ የለም። ግን የአንቺ ጥንካሬ የአንቺ ብስለት ይጠይቃል። ስለዚህ ያን ሁሉ አሳልፌ ነው እዚህ የመጣሁት። በዛ ላይ ቤተሰብ እንድትማሪ ስርዓት እንድትይዥ ራስሽ እንድትቺ ይፈልጋል። ስለዚህ የእነሱንም ሞራል ላለመንካት ዞሮ ጠንካራ መሆን ግድ ስለሚለን በዚህ ነው እዚህ የደረስኩት። አሁን ሴት ልጅ ለመማር ብዙ ውጣ ውረድም ታልፋለች። ሴት እንድትማር ራሱ የተፈቀደ አይደለም እኮ አይደለ? የአንቺ ቤተሰቦች እንዴት ይሄንን ሊፈቅዱልሽ ቻሉ? የእኛ ቤተሰቦች ገጠር ናቸው፣ ግን የገጠር ከተማ ስለሆነች እንድንማር ይፈልጋሉ። ያው እነሱ አርሶ አደር ናቸው፣ ግን አርሶ አደርም ቢሆን እኛ እንድንማር ይፈልጋሉ። እናቴም ተማሩና ራሳችሁን ቻሉ ነው የምትለው። ስለዚህ በዚህ አጋጣሚ እኔ እናቴን ላመሰግን እወዳለሁ። አባትሽስ? እሱም እንደዛው እንድንማር ይፈልጋል። እሱም አባታችን። ሁላችንም ልጆች ተምረናል። በቤት ውስጥ ያለ ነው ሰባት ወንድ ምን ያህል ነበር? 5 ወንድ 5 2 ሴት። ሁለታችን ሴቶች ያው ወንዶቹ በዛ ስለሚሉ ሁለታችን ሴቶች ያው ትንሽ ወደኛ ያው ማጋደል ሊኖር ነበረ ቤተሰብ። በማህበረሰባችን ምንድነው ሴት ልጅ የሚሰጣት ሚና አለ። ምግብ ማብሰሉ፣ ወጥ መስራቱ ምናምን የእሷ ሚና ነው ተብሎ ነው የሚታሰበው። እናንተ ያ አይነት ፈተና አልነበረባችሁም? እኔ መሀል ላይ ስለነበር የተወለድኩት እንደ ስስት ነው የምታየው ቤት ውስጥ ነበርና እንደዚህ ከብት ማገድ አባቴ ጋር እየሄድኩ ከብት ማገድ ምናምን ካልሆነ በስተቀር ቤት ላይ ያለ እንደዚህ እንጀራ ማብሰል፣ ወጥ ማብሰል ምናምን በገጠር የዚህ አይነት ስራ ብዙ ጫና የለብኝም። ከኔ 2-3 ልጆች ከተወለዱ በኋላ ነው ደግሞ ሴቷ ልጅ የመጣችውና ያ ስለሆነ ብዙም እኛ ላይ ጫና የለም። የቤት ስራ ደህና ነን ማለት ይችላል። አንቺ አሁን የሴቱን ትተሽ የወንዱን ስራ ስትሰሪ የምንላቸው የወንድ የሴት ብለን አይደለም የሚከፍሏቸው። እንደዛ ስታረጊ ከጎረቤት ተጽዕኖ አይደርስባቸውም ነበር ቤተሰቦችሽ? እኛ ስናድግ ጎረቤት ጋም ዘመድ ጋም ያው ግን በበላይነት ሴቶቹ ያወጣ እንድንል አይፈለግም። በጨለማ ሴት ልጅ እንድትወጣ አይፈለግም። ግን ያም ሆኖ በጣም ሳንርቅ እዛው አካባቢ ላይ ግን እየተንቀሳቀስ ማንኛውም ሰው ጋር ልክ እንደ ማንኛውም ማህበራዊ ሰው እንደሚኖር እንኖር ነበረ። ግን ያን ስልሽ ደግሞ ወጣ ብለን አሁን 12 ሰዓት ሆኖ ጨለም ካለ መውጣት አንችልም። ያው እንደ ሴትነት ቤተሰቦቻችንም አሁን ላይ አይደሉም የሰለጠኑም ስላልሆኑ በጨለማ ሴት ልጅ አትወጣም፣ ይሄ ጥቃት ቢደርስባት እንዲህ ብትሆን ስለሚሉ አያስወጡንም። በእርግጥ ሌላ ግን ችግር የለም። እስቲ ወደ ትዳር እንዴት ገባሽ? ትዳር ደግሞ ፖሊስ ሁኜ እዚህ ተወለደሪ ወረዳ መጣሁና ከዛ በኋላ ያው ህይወት አጋጣሚ ስለሆነች እዚህ ተመድቤ እየሰራሁኝ እንደ ማንኛውም ሰው በላይፍ ማለት ብዙ እንዲህ በፍቅር ባንቆይም በቃ እንደ ማንኛውም ሰው ቤተሰብ አስተዋውቀን እኔና እሱ ተዋወቅን። መጀመሪያ ቤተሰብ አስተዋወቅን። ከዛ በኋላ አጠር ባለች ሴሪሞኒ ተጋባን። ማለት በእኛ ኒካህ የሚባል ነገር ስላለ ያን ኒካህ አደረግን። ከኒካህ በኋላ የራሳችን ህይወት ኖርን። በቃ አለቀ። ከዛ በኋላ 2 ልጆች ወለድን። አሁን እየኖርን ነው አልሐምዱሊላህ። ሙያሽ የሚደግፍልሻል አሁን አንቺ? አዎ ያግዘኛል እሱ። እንደውም እኔ ካገባሁ ዲፕሎማ ተማርኩ፣ ዲግሪ ተማርኩ፣ ኮምፒውተር ተማርኩ። እሱ እያበረታታኝ ባለቤቴ በበላይነት ልጆቹን የሚንከባከበው እሱ ነው። ስለዚህ ትዳር ጥሩ ነው። አሁን ያንቺ ስራ ሌሊትም መውጣት ሊያስፈልግ ይችላል። ብቻ ይሄ ከመደበኛ ከምንላቸው ስራዎች በጣም እንትን ያለው ነው፣ ፈተና ያለበት ስራ ነው። እና ባለቤትሽ እንዴት ነው እዛ ላይ? ድሮ ፖሊስ 24 ሰዓት 48 ሰዓት ማለት ይችላሉ። ማለት 48 ሰዓት ስራ ነን ማለት ወንድ ሴት የሚባል የለም። ሌሊትም ጧትም ማታም ኦን በቃ ስለሆነ እኔ አሁን በስራዬ በዚህ ሰዓት ወጣሽ በዚህ ሰዓት ገባሽ የሚባል የለም። ሲጀመር አምኖበት ነው ፖሊስ መሆኔን አውቀው አምኖበት ስለሆነ
ወደ ትዳር ስንገባ ተነጋግረን ስለሆነ ስራዬንም አልተውም። ትዳሩም ያስፈልጋል ግድ ነው። ስለዚህ ሁለቱንም እኩል ነው ማመጣጠንና መሄድ ያለበት ተባብለን ተነጋግረን ነው። አሁን በማንኛውም ሰዓት ሌሊት 8 ሰዓት የሚደወል 10 ሰዓት የሚደወል ስራ ከሆነ ስራ ነው። ስለዚህ እኔ ስራዬ ላይ ጫና የሚፈጥርብኝ የለም። እንደውም ያግዘኛል። ልጆቹን ምናምን ትምህርት ቤት የሚሄዱ ከሆነ ቤቱን መሰተር ካለበት የሚሰተር ነገር እንኳን ካለ ቤቱን ቆልፎ ምን ብሎ ልጆቹን የሚሄዱበት ቦታ ድርሶ ነው ማታም ጧት። ስለዚህ እሱ ያግዘኛል። እንዴት ነው የፖሊስነት? የፖሊስ ሙያ ደስ ይላል ስትሰሪ፣ በተለይ ውጤታማ ስትሆኚ። እነዚህ ሴቶች ችግር ደርሶባቸው በአጠቃላይ ጥቃት ደርሶባቸው እኛ ጋር ሲመጡ የሆነ ከመጡ በኋላ ደስ ብሏቸው ሲሄዱ ያ ሲሆን ደስ ይላል። ለአንቺ ውጤት የሚኖርሽ እነሱ ደስተኛ ሲሆኑ አመሰግናለሁ ብለውሽ ሲወጡ ተደስተው ደስ ይላል። ስለዚህ የፖሊስ ሙያ ጥሩ ነው፣ ስትሰሪ ደስ ይላል። እንደው ገጠመኝ የምትይው በተለይ ከህፃናት ከሴቶች ጋር በተያያዘ? አሁን እኔ ከገባሁ 2 ወር ወይም 3 ወር ነው የሚሆነኝ ወደ ሴቶችና ህፃናት መደቡን ከያዝኩት። እዚህ ቦታ ላይ ሁኜ ሳልሆንም በፊት ብዙ የሚያለቅሱ ሴቶች አሉ ማለት በኢኮኖሚ። ሁለተኛ ነገር ደግሞ ፍርድ ቤት ላይ ተካሰው በፍች ራሱ ከተፋቱ በኋላ ንብረት ክፍፍል ላይ የሚያለቅሱ ሴቶች አሉ። እነሱን ስታይ ውስጥሽ ይነካል። ያንን ደግሞ ከጎናቸው ሆነን ምንችለውን ያክል አቃቤ ህግ መሄድ ካለብን ሂደን፣ ፍርድ ቤት መሄድ ካለብን ሂደን፣ ማውራት ያለብን ሰው ጋር አውርተን፣ ሁለተኛ እንደ ሴቶችና ህጻናት ወረዳ ላይ ያሉ ሴቶችና ህጻናትንም እነሱንም እንዴት እናርግ እያልን ኮንታክት እያደረግን እነሱ ጋር አንድ ላይ የጋራ በቅንጅት እየሰራን ነው። አሁን ላይ እኔ ከገባሁ ጀምሮ አሁን ላይ ደግሞ በጣም የሚበዛው ድብደባ፣ ሁለተኛ እንዳልኩሽ ንብረት፣ ፍርድ ቤት ብዙ ፍች ይበዛል። ግን ንብረት ላይ እነሱ ንብረት ሲካፈሉ ፍርድ ቤት ከወሰንላቸው በኋላ የሚጠፉ ወንዶች አሉ። ንብረቱ አይመለከትሽም በቃ እኔ ፍርድ ቤት ነው እንዴ ንብረት ያካበተልኝ ሁሉ የሚሉ ወንዶች አሉ። ያን አምጥተን እኛ በህግ አግባብ ጠይቀን በሚሆንበት በፍርድ ቤት ከሆነ በፍርድ ቤት ካልሆነ ደግሞ ልክ በሀገር ባህሉም ሴትዮዋ እንድትጠቀም ወደ ሀገር ባህሉም ሂደው ደግሞ ችግራቸውን እንዲፈቱ የምናደርግበት ሁኔታ አለና ይህን ስሰሪ ደስ ይላል። ዙሩ አሁን ከነገርሽኝ ጉዳይ ጋር የተያዘ ለምሳሌ ከባሏ ጋር ተፋታ፣ ንብረት እንደው አንድ ቦታ ያደረሻት ያው ውጤት አላመጣሁም ማለት አልችልም። ግን ቀበሌ አመራሮች ጋር የተነጋገርን በጋራ እያደረግን ነው የምንሰራው። ቀበሌ ላይ ሄደን አሁን እኛ ማምጣት አንችልም የምንፈልገውን ሰው፣ ግን የቀበሌ አመራሩ ድጋፍ ያደርግልናል፣ ያመጡልናል፣ በሚኒሻ ያስመጡልናል። ምሳሌ 05 ቀጥ የሚባል አለ። እዛ ተደጋጋሚ ጊዜ በፍርድ ቤት ይፋቱና ንብረት ክፍፍል ላይ ሲደርሱ አናካፍልም ከየት ያመጣሽው ነው የሚሉ አሉና እነሱን አሁን በሂደት ላይ ያሉኝ አሉ። 1-2 ሴቶች እኔ ላይ ያለ ቀጠሮ ያስያዝናቸዋሉ። እነሱ መፍትሄ ለመስጠት ማለት ነው። ያው ካለቀ በኋላ ንብረት አላካፍልም የሚሉ ሰዎችን አምጡልን እያልን ዝሮ ከቀበሌ እኛ መፍትሄ እንሰጣለን በህግ አግባብ። ወር ካልሆነ እንዳልኩሽ ደግሞ ሰውን ወደ አንቺ ለማቅረብ ወደ ሽማግሌ አድርገሽ የማስታረቅ ስራ ለመስራት እየጣረን ነው። እና አሁን እኔ እነዚህ ሰዎች 2 አሉኝ። ውጤቱ ግን ገና ነው፣ ቀጠሮ ገና ስለሆነ እንደው አልቅሳ እንደው ባዶዋን የቀረች ማትረሻው አጋጣሚ አሳዛኝ ምትውስ? እኔ ከገባሁ ያጋጠመኝ የለም። ግን አንዲት አለች ከ04 የምትመጣ 04 ቀበሌ የሚባል አለ። ከኔ በፊት ነው ጉዳዩ፣ እኔ ከመግባቴ በፊት ነው። ግን ሁሉ ጊዜ እየመጣች ታለቅሳለች። አሁንም ማፈጻጸም አለ። የእሷንም እየተከታተልኩ ነው። እኔው እንግዲህ የምታለቅስብኝ እኔ በጣም እሷ ናት። አንድ ሴት ብቻ ናት ያለችው እስካሁን። በደል የደረሰባት ሴት ወደ ፖሊስ አትመጣም፣ ወደ ፍትህ አትመጣም። ትልቁ ምክንያት ምንድን ነው? ምንም መፍትሄ አናገኝም። እንደውም ነገሩን ማባባስ ነው። ጉዳቱ ይበልጥ ይቀጥላል እንጂ መፍትሄ አናገኝም ይላሉ። ይሄ እንዴት ታያለሽ? ህብረተሰቡ ያው እኛም ወደ የቀበሌ ላይ እየገባን ግንዛቤ እንፈጥራለን፣ እየፈጠርንም ስለሆነ ባገኘነው አጋጣሚ። ግን አሁን ፖሊስ ላይ ብመጣ መፍትሄ አላገኝም የምትል ሴት ራሷን ነው የምትጎዳው። መፍትሄ ታገኛለች። ህግ ጋር ስትመጣ ዞሮ የምትጎዳ ሴት የለችም፣ ትጠቀማለች እንጂ ማለት ነው። ስለዚህ ሴቶቹ በየቀበሌ ያሉ ሴቶች፣ በየጎጡ ያሉ ሴቶች ወደ ህግ ቢመጡና ችግራቸውን ቢያካፍሉ የተሻለ መፍትሄ ያመጣሉ። ምክንያት እዚህ ወረዳ ላይ የተቀመጥን ባለሙያዎች እያንዳንዱን ቀበሌ ማዳረስ አንችልም፣ ፕሮግራም እያዝን ስለሆነ የምንሄደው። ስለዚህ ያገኛሉ ብዬ ነው የማስበው። እኔ ማስተላለፍ የምንፈልገው ምንድን ነው፣ ማንኛውም ሴት ኋላ የከተማም ትሆን የገጠርም ሴት ትሆን መብቴ እስከ ምንድን ነው? እኔ አግብቼ ስኖር ወይም ሳላገባ መብቴ ምንድን ነው? የምኖረው ምን ድረስ ነው? ምንድን ነው ከኔ የሚጠበቀው ግዴታ? ከኔ ደግሞ የሚያስፈልገው ነገር ግዴታዋን እንዳወቀች ሁሉ መብቴ ደግሞ ምንድን ነው የሚለውን ነገር ማወቅ። የማታውቅ ከሆነ ደግሞ በማንኛውም አጋጣሚ ተወለደር የወረዳ ፖሊስ ጽሕፈት ቤት እየመጡ ሴቶችና ህጻናት ባለሙያ ጋር ቢወያዩ ቢያማክሩ መፍትሄ ያገኛሉ ብዬ ነው የማስበው። የማስተላልፈው ይሄን። እንደው አንቺ የፖሊስ አባል ነሽ፣ በእናንተ እይታ ጥቃት የሚባለው ምንድን ነው? አስገድዶ መድፈር፣
እነዚህ ጠለፋዎችን ጥቃት ናቸው እኮ እነሱ በንብረትም በኢኮኖሚም በማህበራዊም በምኑ በሁሉም አጠቃላይ ሴት ላይ የሚደርስ ነገር በሙሉ ድብደባው ምኑም ጥቃት ነው ብለን ነው የምናስበው። ምን ያድርጉ ሴቶች እንደዛ አይነት ነገር ካጋጠማቸው? ራሳቸውን ይጠብቁ። እኛ ጋር መምጣት እንኳን ባይችሉ ቀበሌ ላይ ያለ ፖሊስ ይኖራል፣ ሌላ የቀበሌ አመራሮች ይኖራሉ። እነሱ ጋር ፈጥነው መረጃ ሰጥተው ቢያንስ እንኳን ጥቃት ያደረሰባቸውን ሰው እጅ ከፍንጅ እንኳን እንዲያዝ ማድረግ፣ ከዛ በኋላ ወደኛም እንዲመጡ። አሁን ሚስጥር የሆነ ነገር ይዘው ቢመጡ ሚስጥራቸው ምን ያህል ትጠብቃላችሁ? 100% እንደ ፖሊስ 100% እንጠብቃለን። ሴቶች ሲያድጉ ዝሮ እኛ አሁን የኔ ልጅ እኔ ባደኩበት እንድታድግ አልፈልግም። የተሻለ አመለካከት ኑሯት፣ የተሻለ ነገር በቃ ከኔ አኗኗር የተሻለ ነገር ኑሯት እንድትኖር እፈልጋለሁ። ማለት በልጽጋ ልበልሽ በቃ በአጠቃላይ ማለት ነው። ልክ እንደዛ የሚያምር ህይወት ራሷን ጠብቃ የሚጎዱና የሚጠቅሙ ነገሮችን ለይታ እንድትኖር ነው። ሴት ማለት በቃ ሁሉም መለየት ግድ ይላታል። በተለይ ከ18 ዓመት በላይ ያሉ ሴቶች የራሳቸውን መብትና ግዴታ ቢያውቁ የተሻለ የሚሆነው ያ ነው። ለራሳቸው መፍትሄ የሚፈልጉ ሴቶች ቢሆኑ፣ ግንዛቤ እጥረት ካለ ደግሞ የሚፈልጉትን ነገር ፖሊስ ጣቢያ፣ ፍትህ ቢሄዱ፣ ቀበሌ ላይ ቢሄዱ፣ ቀበሌም እኮ ሴቶችና ህጻናቶች አሉ፣ እነሱ ጋር ቢሄዱ ቢያማክሩ ያገኛሉ መፍትሄ። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬዋ እንግዳችን እንደሰማነው በልጅነት ጊዜያቸው ቤተሰባቸው የወንድ ልጅና የሴት ልጅ ሚና ብለው ከፋፍለው የሚሰጧቸው የስራ ዘርፍ ባለመኖሩ አሁን ያለችበት ደረጃ ላይ እንደደረሰች አስረድታናለች። በዚህም አጋጣሚ ሴቶች ብዙም የማይደፍሩትንና የወንድ ተብሎ የሚገመት ሙያ ላይ ገብታ ራሷን፣ ቤተሰቧን፣ ማህበረሰቧንና ሀገሯንም ጭምር እያገለገለች ትገኛለች። ከባለቤቷም ጥሩ የሆነ ድጋፍን ስለምታገኝ ስራዋን በአግባቡ እየሰራች ትገኛለች። እንግዳችንን ከልብ ነው የምናመሰግነው። በነገራችን ላይ ቀደም ብለን ከዛሬዋ እንግዳችን ጋር በነበረን ቆይታ ብዙ ጉዳዮችን አንስተናል። ለምሳሌ ከፖሊስነት ሙያ ጋር ተያይዞ የሚያለቅሱ ሴቶች፣ ችግር ውስጥ የነበሩ ሴቶች ከችግራቸው ወጥተው ተደስተው እንዲሄዱ ማድረግ ከምንም በላይ እንደሚያስደስታት ነበረ የነገረችን የዛሬዋ እንግዳችን። እናንተስ የተጎዱና ጥቃት የደረሰባቸው ሴቶች መፍትሄ እንዲያገኙ ባላችሁ አቅምና ባላችሁ ችሎታ ምን አበረከታችሁ? እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ይሁንልን። ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ